ሰሞኑን በጂንካ ስለተከሰተው ወረርሽኝ አስመልክቶ አዳዲስ መረጃዎች እየወጡ ይገኛሉ። በዚህም ታዲያ ይህ የቫይረስ አይነት የማርበርግ ቫይረስ የሚባል ሲሆን ከኢቦላ ቫይረሶች ጋር ተመሳሳይነት እንዳለው ተገልጿል። ማርበርግ ቫይረስ በሽታ በወረርሽኝ መልክ የሚከሰት የደም መፍሰስና ትኩሳት ህመም ሲሆን በሰዎችና በሌሎች እንስሳት ላይ ይከሰታል ተብሏል። የበሽታው የመተላለፊያ መንገዶችም ታዲያ ከበሽተኛ ደም፣ ሽንት፣ እንባና ሌሎች ፈሳሽ ነገሮች ጋር በሚፈጠር ቀጥተኛ ንክኪ በዋናነት እንደሚተላለፍ ተገልጿል። በታመመ ወይም በሞተ ሰው የሰውነት ፈሳሽ የተበቀሉ ቁሶችን እንደ ልብስ፣ አልጋ ልብስ፣ መርፌና ሌሎች መገልገያዎች ጋር በሚኖር ንክኪ በሽታው ሊተላለፍ ይችላል ተብሏል። በተጨማሪም ደግሞ በበሽታው ከተያዙ የሌሊት ወፎች ወደ ሰዎች ይተላለፋል የተባለው። የበሽታው ምልክት ስንመለከት ከአፍ ከአፍንጫ ወይም ደግሞ ከቆዳ ስር ደም መፍሰስ፣ ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት ይገኝበታል ተብሏል። የጡንቻና የጀርባ ህመምም ሌላኛው ምልክት ነው ተብሏል። ይህ የማርበርግ ቫይረስ ታዲያ ከዚህ ቀደም በአንጎላ ተከስቷል። እንዲሁም ደግሞ በዲሞክራቲክ ሪፐብሊክ ኮንጎ፣ በኬንያ፣ በሳውዝ አፍሪካ እና በኡጋንዳ ከዚህ ባለፈም ደግሞ ድሮ ላይ ደግሞ ጀርመን ውስጥ ተከስቶ ነበር። በአሜሪካም ተከስቶ እንደነበር ተገልጿል።